ሰላም ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የመርማሪ ሚዲያ ተከታታዮች ለሰዓቱ የተዘጋጁ ዋና ዘገባዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። ኢትዮጵያ ወታደሮችን እንድትልክ በአሜሪካ ተጠይቃለች የተባለለት የጋዛ ተልዕኮ ታወቀ። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ለሁለት ዓመታት ያካሄደችው መጠነ ሰፊ ወታደራዊ ዘመቻን በተኩስ አቁም ስምምነት እንዲያበቃ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችው ጋዛን መልሶ ለመገንባት እቅድ መቅረቡ ታውቋል። በእስራኤል እስር ቤቶች ወሲባዊ ጥቃት እንደተፈጸመባቸው ይፋ የወጡ ፍልስጤማውያን ተናገሩ። አሜሪካ ስትሰጠው የነበረው የዲቪ ዕጣ አገልግሎት መቋረጡ ተነገረ። እነዚህና ሌሎች ዘገባዎች ተዘጋጅተዋል። አብራችሁን ስትቆዩ የምትሰሟቸው ይሆናል። ሰናይ ቆይታ ይሁንላችሁ። የኢትዮጵያ ወታደሮች እንድትልክ በአሜሪካ ተጠይቃ ነበር የተባለበትም የጋዛ ጉዞ ተልዕኮ ዋናው መፍትሄ ምንድነው ሲል ቢቢሲ ይዞት የወጣው ዘገባ አለ፣ እናስቃኛችኋለን። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ለሁለት ዓመታት ያካሄደችው መጠነ ሰፊ ወታደራዊ ዘመቻን በተኩስ አቁም ስምምነት እንዲያበቃ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችው ጋዛን መልሶ ለመገንባት እቅድ መቅረቡ ታውቋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውና በተባበሩት መንግስታት የጸጥታው ምክር ቤት ተቀባይነት ያገኘው ባለ 20 ነጥብ የሰላም እቅድ ከጥቅምት መጀመሪያ አንስቶ ተግባራዊ በመሆኑ በጋዛ የሚካሄደው ጥቃት ጋብ ብሏል። በሰላም እቅዱ በጋዛ ውስጥ የደህንነት ጥበቃ የሚደረግና የተኩስ አቁም ስምምነቱን የሚቆጣጠር ዓለም አቀፍ አረጋጊ ኃይል ተቋቁሞ እንደሚሰማራም ተነግሯል። ትራምፕ ያቀረቡት 20 ነጥቦችን በያዘው የሰላም እቅድ ውስጥ በ15ኛ ቁጥር ላይ የሰፈረው ሐሳብ አሜሪካ ከአረብና ከዓለም አቀፍ አጋሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል ISF በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራ ይደረጋል ይላል። ይህ ኃይል ከዮርዳኖስና ከግብጽ ጋር በመመካከር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላት አጣርቶ በመልመል ስልጠና ይሰጣል። በጥምረትም ከግብጽና ከእስራኤል ጋር በመሆን የድንበር አካባቢ ደህንነትን የመጠበቅ ኃላፊነት ይሰጠዋል ተብሏል። እንደዚሁም ጋዛ ሰርጥን ከወታደራዊ እንቅስቃሴዎች ነጻ በማድረግ ሐማስን ትጥቅ በማስፈታት እንደዚሁም በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦት የተሳካ እንዲሆን ማመቻቸት የሚሰማራው ኃይል ኃላፊነት እንደሚወስድ ተነግሯል። ነገር ግን እቅዱ በመሰረቱ እስራኤል ወታደሮቿን በማስወጣት ጋዛን ለሚሰማራው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅበታል። ትጥቅ የማስፈታቱ ሁኔታ በምን ያህል መጠንና እንዴት ይከናወናል የሚለው ገና በውል ያለ የለት ጉዳይ መሆኑን ሪፖርቶች አመልክተዋል። የፕሬዝዳንቱን እቅድ ለማስፈጸም ዋነኛው ኃላፊነት ያለባቸው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ባለፈው ሳምንት እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፉ ሰላም አስከባሪ ኃይል ተሰብስቦ ስራውን የሚጀምርበት ሁኔታ እንደሚመቻች አመላክተዋል። በሁሉም ወገኖች ተቀባይነት ያላቸው በርካታ ሀገራት ፈቃደኛ በመሆን ያረጋጊው ኃይል አካል ለመሆን ፈቃደኛ እንደሚሆኑ በጣም እርግጠኛ ነኝ ሲሉ ሩቢዮ ለጋዜጠኞች ተናግረዋል። እንግዲህ በዚህ ምክንያት ነው ኢትዮጵያ ወታደሮቿን ወደ ጋዛ እንድትልክ የተጠየቀችው ተብሏል። ይህ በእንዲህ እንዳለ ፍልስጤማውያን እስረኞች በእስራኤል እስር ቤቶች ውስጥ ወሲባዊ ጥቃት እንደተፈጸመባቸው ተናገሩ። በቅርቡ በእስራኤል እስር ቤቶች ውስጥ የሚገኙ እስረኞች አያያዝን በተመለከተ በወጡ ሪፖርቶች ላይ እንደተገለጸው ድብደባና ወሲባዊ ጥቃት እንደተፈጸመባቸው ሁለት ፍልስጤማውያን ወንዶች ለቢቢሲ ተናግረዋል። የተባበሩት መንግስታት ጸረ ስቅይት ኮሚቴ ባለፈው ወር በእስራኤል እስር ቤቶች ውስጥ በፍልስጤማውያን እስረኞች ላይ የተደራጀና ሰፊ የሆነ የማሰቃየትና የጭካኔ አያያዝ የሚያሳይ የመንግስት ፖሊሲ መኖሩን የሚያሳዩ ሪፖርቶች በጣም እንዳሳሰበው ተነግሮ ነበር። ሐማስ በእስራኤል ላይ ከተሰነዘረው ጥቃት በኋላ ደግሞ እንደዚህ አይነት ክሶች በእጅጉ እየጨመሩ መጥተው ነበር። የእስራኤልና የፍልስጤም ተሟጋቾች ቡድኖች ሌሎች ሪፖርቶች በበኩላቸው ይህንን ስልታዊ ጥቃት ብለውታል። እስራኤል ግን ሁሉንም ክሶች ውድቅ አድርጋቸዋለች። ነገር ግን የመብት ተሟጋቾች እንደሚሉት ከሁለት ዓመት በፊት በተፈጸመው ጥቃትና በጋዛ የእስራኤል ታጋቾች አያያዝ ምክንያት በሀገሪቱ የተከሰተው ቁጣ በእስር ቤቶች ውስጥ በተለይም ለሐማስና ለጥቃት አድራሾቹ ድጋፍ በሰጡ እስረኞች ላይ እርምጃ እንደሚወስድ ተነግሯል። ባለፈው ዓመት ከእስራኤል ወታደራዊ እስር ቤት ውስጥ የተለቀቁና በደህንነት ካሜራ የተቀረጹ ምስሎች ከጋዛ የወጣ አንድ ፍልስጤማዊ በእስር ቤት ጠባቂዎች ጾታዊ ጥቃት እንደተፈጸመበት አሳይቷል ተብሏል።
ትራምፕ ዲቪን ማገዳቸው ኢትዮጵያ ላይ ጫና እንደሚፈጥር ተነገረ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪን ዲቪ አግደውታል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ እንደ አውሮፓን አቆጣጠር በ2017 ዲቪ ሎተሪ አሸንፎ ወደ አሜሪካ የገባ ሲሆን ግሪን ካርድም ወስዶ ነበር። ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ታስቦ የተዘጋጀ ሲሆን በየዓመቱ 50,000 ቪዛዎች የሚሰጡበት አሰራር ነው። ዲቪ የአሜሪካ ዜግነትን ለማግኘት የሚረዳ ቁልፍም ነበረ። የሀገር ውስጥ ደህንነት ሚኒስቴር ክሪስቲ ኖም ትራምፕ ዲቪ እንዲቋረጥ የወሰኑት በዚህ አስከፊ የዲቪ ፕሮግራም ምክንያት አሜሪካውያን ከዚህ በኋላ እንዳይጎዱ ነው ብሏል። የአሜሪካ ባለስልጣናት ተጠርጣሪው 48 ዓመቱ ክላውዲዮ ኔቪዝ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም MIT ፕሮፌሰር ኑሮ ሎሬን ገድሏል ብለው እንደሚያምኑ ተናግሯል። ዲቪ በአሜሪካ ቋሚ የመኖሪያ ፈቃድ ወይም ግሪን ካርድን ለማግኘት ቀላሉ መንገድ እንደነበረ የሚዘነጋ አይደለም። እንደ አውሮፓውያን አቆጣጠር በ1986 የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገን አሜሪካ በህገወጥ መንገድ ለሚኖሩ 2 ሚሊዮን ሜክሲካውያን ቋሚ መኖሪያ ፈቃድ መስጠታቸው አይዘነጋም። በአሜሪካ የተለያዩ የዘር ሐረጎች ስብጥር አለመኖር ፕሬዝዳንቱን ያሳስባቸው ስለነበር የአገሪቱን ነዋሪዎች ስብጥር ለማረጋገጥም ዲቪ ሎተሪ መስጠት እንደተጀመረ የታሪክ መዛግብት ያስረዳሉ። ከዚህ ጋር ተያይዞ በኢትዮጵያ የፖፑሌሽን ታሪክ ውስጥ ብዙ ሎተሪ አግኝተው ወደ አሜሪካ የገቡ ነዋሪዎች እንዳሉ የሚታወስ ነው። ነገር ግን ከዚህ ጀምሮ ዲቪ በማቆሙ ኢትዮጵያውያን በከፍተኛ ደረጃ ይጎዳሉ ሲል የቢቢሲ ጥናት አረጋግጧል። ግብጽ ከኢትዮጵያ ጋር ችግር የለባትም ሲሉ አልሲሲ ተናገሩ። ይህን ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው ብሏል። ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ እንፈልጋለን ሲሉ ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የሀገራቸው አቋም በአጽንኦት ሰጥተው ተናግረዋል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። በመጨረሻ በትግራይ የተፈናቃዮች ካምፕ ላይ የተከሰተው ረሃብ ብዙዎቹን ለጉዳት እየዳረገ መሆኑ ተነገረ። በትግራይ በህጻስ ተብሎ በሚሰኘው ቦታ ላይ ያሉ ተፈናቃዮች ለረሃብና ለውሃ ጥም በመጋለጣቸው ህይወታቸው እያለፈ እንደሆነ ጭምር ተነግሯል። ይህንን ተከትሎ ብዙ የሶሻል ሚዲያ ኢንፍሉዌንሰሮች ትኩረት ሰጥተው ወደ አካባቢው ተንቀሳቅሰዋል ተብሏል። በሚኖሩበትም ቆይታ የችግሩን ጥልቀትና ምን ያህል ህዝብ እንደተራበ ረጂ ተቋማትንም ለማስተባበር ይረዳል የሚል ተስፋ ተጥሎባቸዋል የተባለው። በትላንትናው ዕለት ጆን ዳንኤል የሄደ ሲሆን በዛሬው ዕለት ደግሞ አዶናይ ለጉዳዩ ትኩረት እንዲሰጠው በሚል ብዙ መልእክቶችን እያስተላለፉ ነው የሚገኙት። ህጻስ ተብሎ የተሰኘው አዲሱ የተፈናቃዮች ካምፕ ብዙ ሰዎች ለረሃብ ተጋልጠው እየሞቱ እንደሆነ ተነግሯል። ህፃናት፣ አረጋውያንና ወጣቶች የዚህ ረሃብ ተጠቂ ሲሆኑ ብዙዎቹ እርዳታ እንደሚያሻቸው አስቸኳይ ድጋፍም እንዲደርሳቸው እየተጠየቀ ነው። ብዙ መንግስታዊና መንግስታዊ ያልሆኑ ድርጅቶች ለዚህ ጉዳይ አፋጣኝ ምላሽ ይሰጣሉ ተብሎ እየተጠበቀ ቢሆንም እስካሁን የተባለ ነገር የለም። ወደፊት ምናልባት ብዙ የግል ድርጅቶች መድኃኒትና ምግብ የማቅረብ ፍላጎት ስላላቸው አስተባባሪ ኮሚቴ ተቋቁሞ ወደ ስራ እንዲገባ ብዙዎቹ እየጠየቁ ይገኛሉ። ለዚህ ጉዳይ አብዛኞቻችሁ ትኩረት ሰጥታችሁ እንድትንቀሳቀሱ የኛ መልእክት ነው። ሰናይ ጊዜ ይሁንላችሁ። ሰላም ቆዩ።